ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ እሁድ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። የትራምፕ አማካሪ አሜሪካ በምስራቅ አፍሪካ ላይ ያላትን አቋም በይፋ ገለጹ። የፕሬዝዳንት ትራምፕ የአረብና አፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሉስ በትላንትናው ዕለት ከተለያዩ ሚዲያዎች ጋር ቃለ ምልልስ አድርገዋል። ይህን አስመልክተው በኤክስ ገጻቸው ላይ ባሰፈሩት መልእክት ከአልጀዚራ አልአረቢያ ከስካይ ኒውስ አረቢያ ቻናሎች ጋር ቃለ ምልልስ በማድረጌ ደስታ ተሰምቶኛል በማለት ጀምረው በእነዚህ ቃለ ምልልሶች ያነሷቸውን ነጥቦች ዘርዝረዋል። ከእነዚህ ጉዳዮች መካከል በመጀመሪያ የጠቀሱት የሱዳን ሁኔታ ሲሆን ፕሬዝዳንት ትራምፕ የተባባሰው ሰብአዊ ቀውስ ለመፍታት ፍላጎት እንዳላቸው ማስረዳታቸውን ገልጸዋል። በበርሊን በተካሄደው 22 ሀገራትን ዓለም አቀፍ ድርጅቶች በደገፉት ለሱዳን ግጭት ሰላማዊ መፍትሄ ለማምጣት በተቀረጸው ማዕቀፍ ላይ አጽንኦት መስጠታቸውን የተናገሩት ማሳድ ብሉስ ጨምሮም የሰብአዊነት ተኩስ አቁም እንዳይደረግ እንቅፋት የሚፈጥሩትንና ለሁለቱም ተፋላሚዎች ወታደራዊ ድጋፍ የሚሰጡ አካላት ከድርጊታቸው እንዲቆጠቡ አሳስባለሁ ብለዋል። ለሱዳን ዘላቂ ተኩስ አቁም እንደሚያስፈልጋትና በሱዳናውያን መካከል ሁሉን ያሳተፈ ውይይት ተደርጎ ሰላማዊ የስልጣን ሽግግር እንዲደረግም ጠይቀዋል። ማሳድ ብሉስ በማስከተል እንደገለጹት በእነዚህ ቃለ ምልልሶቻቸው ኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጉብኝት አስመልክተው ማብራሪያ ሰጥተዋል። የውጭ ጉዳይ ሚኒስትሩ በአሜሪካና ኢትዮጵያ የሁለትዮሽ ውይይት ላይ መሳተፋቸውን የገለጹት አማካሪው ከዚህ ጎን ለጎን በተለያየ ጉዳይ ላይ ውይይት መካሄዱን ማስታውቀዋል። ከነዚህ መካከል በአባይ ወንዝ ላይ ሁለቱም አካላት ስምምነት ላይ እንዲደርሱ ፕሬዝዳንት ትራምፕ የሚፈልጉ መሆኑን ለውጭ ጉዳይ ሚኒስትሩ የተገለጸላቸው መሆኑን ጠቅሰው በቀጠናው መረጋጋትን ለማስፈን ድጋፍ በመስጠት ላይ ውይይት መደረጉንም አስረድተዋል። ታንዛኒያ ላይ ድርድሩን ያከሸፉት ጦርነት የማያውቁት ናቸው። ፊልድ ማርሻል ብርሃኑ ጁላ በኢትዮጵያ መከላከያ ሰራዊት ታሪክ በርካታ ጦርነቶችን በመምራት የሚታወቁት ፊልድ ማርሻል ብርሃኑ ጁላ መንግስት የቱንም ያህል ዘመናዊ የጦር መሳሪያ ቢታጠቅም የጦርነትን አውዳሚነት ጠንቅቀው ስለሚያውቁ ፍላጎታቸው ሰላም ብቻ መሆኑን አጥብቀው ተናገሩ። የጦር ኃይሎች ጠቅላይ ኢታማዦር ሹም ይህንን የተናገሩት በኦሮሚያ ክልል በተለይም ከታጠቁ ኃይሎች ጋር ያለውን ግጭትና በቅርቡ በታንዛኒያ ተካሂዶ የከሸፈውን የሰላም ድርድር አስመልክቶ በሰጡት ማብራሪያ ነው። ፊልድ ማርሻል ብርሃኑ በንግግራቸው የጦርነትን አስከፊነት በጽኑ አውግዘዋል። እኔ እንደ ሀገራችን ሁኔታ በብዙ ጦርነቶች ላይ ተሳትፌያለሁ፣ ብዙ ጦርነቶችንም መርቻለሁ ያሉት ጠቅላይ ኢታማዦር ሹሙ ጦርነትን የሚፈልገው ጦርነት የማያውቅ ሰው ብቻ መሆኑን አስምረውበታል። አክለውም ጦርነት ሰውን፣ ሀገርን፣ ትውልድና ሁሉንም ነገር የሚያጠፋ መሆኑን በመገንዘብ ሁሉም አካል ወደ ሰላም እንዲመጣ ያላቸውን ጽኑ ፍላጎት ገልጸዋል። መንግስት ያለውን ወታደራዊ አቅም በሚመለከት ፊልድ ማርሻሉ ግልጽ መልእክት አስተላልፈዋል። እኛ ጀት አለን፣ ድሮን አለን፣ መድፍ አለን፣ ሰውን የሚያጠፋ መሳሪያ በሙሉ በእጃችን ይገኛል ያሉት ብርሃኑ ጁላ ነገር ግን የሁሉ ትጥቅ መኖሩ ጦርነትን ለመፈለግ ምክንያት እንደማይሆንና የመጨረሻው መፍትሄ ሰላም መሆኑን አብራርተዋል። ንግግራቸው ትልቅ ትኩረት የሳበው ደግሞ በቅርቡ በታንዛኒያ ዳሬ ሰላም መንግስትና የኦሮሞ ነጻነት ሰራዊት ኦነግ ሸኔ ያካሄዱትና ያለ ስምምነት የተጠናቀቀውን ድርድር በተመለከተ በሰጡት አስተያየት ነው። ፊልድ ማርሻል ብርሃኑ እንዳሉት በኦሮሚያ ያለው ጦርነት በታንዛኒያው ድርድር ላይ መቆም ነበረበት። ለዚህ መድረክ መፈጠርም መንግስትና መከላከያ ሰራዊቱ ከፍተኛ ጥረት ማድረጋቸውን አስታውሰዋል። ሆኖም ግን እኛ ይህን ያህል ስንለፋ ታንዛኒያ ላይ ድርድሩን ያከሸፉት ጦርነት የማያውቁ አካላት ናቸው በማለት የሰላም ሂደቱ መክሸፍ ዋነኛ ተጠያቂ ያሏቸውን አካላት ወይም በስም ባይጠቅሱም አጥብቀው ተችተዋል። የካናዳ መንግስት በኢትዮጵያ ያለውን የጸጥታ ሁኔታ የነዳጅ እጥረትና የታጠቁ ግጭቶችን መነሻ በማድረግ ዜጎች እጅግ አስፈላጊ ካልሆነ በስተቀር ወደ ሀገሪቱ ከመጓዝ እንዲቆጠቡ የሚያሳስብ አዲስ የጉዞ ማስጠንቀቂያ ወጥቷል። በዚህ ማስጠንቀቂያ መሰረትም መዲናው አዲስ አበባን በተመለከተ ጉዞ ሙሉ በሙሉ ያልተከለከለ ቢሆንም ጎብኚዎች ከፍተኛ ጥንቃቄ እንዲያደርጉ መክሯል። መንግስት በተለይም በሰሜኑ የሀገሪቱ ክፍል በሚገኙ አማራ፣ ቤኒሻንጉል ጉሙዝና ትግራይ ክልሎች እንዲሁም በማዕከላዊ ኢትዮጵያ የጋምቤላና የተለያዩ የኦሮሚያ
ዞኖች ውስጥ ያለው የጸጥታ ሁኔታ ሊተነበይ የማይችልና አደገኛ በመሆኑ ዜጎች ወደ እነዚህ ስፍራዎች ፈጽሞ እንዳይጓዙ አግዷል። በተመሳሳይ ከኤርትራ፣ ሶማሊያ፣ ኬንያና ሱዳን ጋር በሚያዋስኑ የድንበር አካባቢዎች ከፍተኛ የጸጥታ ስጋት በመኖሩ ጉዞ ተከልክሏል። በመላው ሀገሪቱ እያጋጠመ ያለው የነዳጅ እጥረትም ሌላው ትኩረት የሰጠው ጉዳይ ሲሆን ይህ እጥረት የትራንስፖርት የመብራትና የኢንተርኔት አገልግሎት መቆራረጥን እያስከተለ በመሆኑ ሀገሪቱን አቋርጦ ለመጓዝ እጅግ አዳጋች ሊሆን እንደሚችል አስታውቋል። ከዚህ በተጨማሪም ሰኔ 1 ቀን 2026 ለሚካሄደው 7ኛው ሀገራዊ ምርጫ የቅድመ ምርጫ ድባቡ ውጥረት የበዛበት ሊሆን ስለሚችል ዜጎች ከትልልቅ ስብሰባዎችና ሰልፎች እንዲርቁ አሳስቧል። ከወንጀልና ደህንነት አንጻር መዲናዋ አዲስ አበባን ጨምሮ በተለይም ቦሌ፣ መስቀል አደባባይ፣ መርካቶና እንጦጦ አካባቢዎች የኪስ ጠለቃና ዘረፋ ሊያጋጥሙ እንደሚችሉ ከምሽት በኋላ ደግሞ ብቻ መንቀሳቀስ አደገኛ ሊሆን እንደሚችል አስጠንቅቋል። በኦሮሚያ፣ ጋምቤላና ሶማሊያ ክልል ድንበሮች ደግሞ የጠለፋ ወንጀል ስጋት መኖሩን አመላክቷል። በመጨረሻም የዝንጀሮ ፍንጣጣ ስርጭት ለመከላከል ወደ ኢትዮጵያ የሚገቡ መንገደኞች የጤና መግለጫ ቅጽ መሙላትና ተጨማሪ ምርመራዎችን ማድረግ ሊጠበቅባቸው እንደሚችል በማስጠንቀቂያው ላይ ጠቅሷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካና እስራኤል ከኢራን ጋር ዳግም ጦርነት ለመክፈት በዝግጅት ላይ ናቸው በሚል እየወጡ ያሉ ሪፖርቶች ተከትሎ በኢየሩሳሌም ጽሕፈት ቤታቸው ከፍተኛ የደህንነት አማካሪዎችና ሚኒስትሮችን ለአስቸኳይ ስብሰባ ጠርተዋል። ይህ ወሳኝ የደህንነት ውይይት ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ለመነጋገር ቀጠሮ በያዙበትና በተባበሩት አረብ ኤምሬቶች በሚገኝ የኒውክሌር ኃይል ማመንጫ ላይ የድሮን ጥቃት በተፈጸመበት ማግስት የተጠራ ነው። ኔታንያሁ በእሁዱ የካቢኔ ስብሰባቸው ላይ አይናችን ኢራን ላይ ነው፣ ለየትኛውም ሁኔታ ተዘጋጅተናል በማለት ትራምፕ በቅርቡ በቻይና ያደረጉት ጉብኝት ያገኙትን ግንዛቤ እንደሚሰሙ ገልጸዋል። ትራምፕ ባለፈው ሳምንት ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ባደረጉት ጉባኤ ቻይና ኢራን የዘጋችውን ቁልፍ የዓለም ነዳጅ ማስተላለፊያ ማለትም የሆርሙዝ ስትሬትን ለማስከፈት እንደምትረዳና ለኢራን ወታደራዊ እርዳታ ለመላክ ቃል መግባቷ ተዘግቧል። ይሁን እንጂ የጦርነት ስጋት ይበልጥ ያባባሰው ትራምፕ ከቻይና እንደተመለሱ ያጋሩት ምስል ነው። ፕሬዝዳንቱ ከባህር ኃይል አድሚራል ጋር ሆነው የኢራን ባንዲራ ያለበትን መርከብ ጨምሮ ሌሎች የጦር መርከቦች በሚታዩበት ማዕበላማ ባህር ፊት ለፊት የቆሙትን በሰው ሰራሽ አስተውሎ ኤአይ የተሰራ ምስል ማጋራት ከማዕበሉ በፊት የነበረ ጸጥታ ነው የሚል አስፈሪ መልእክት አስተላልፈዋል። የደህንነት ምንጮች እንደሚያሳዩት አሜሪካና እስራኤል በዚህ ሳምንት ውስጥ ሳይቀር በኢራን ላይ ጥቃት ሊጀምሩ የሚችሉበት ሰፊ ዝግጅት እያደረጉ ነው። ከሚያዝያ ወር መጀመሪያ አንስቶ የተኩስ አቁም የነበረ ቢሆንም በኢራን የኒውክሌር ፕሮግራም ላይ ተያያዥ ጉዳዮች ዙሪያ አሜሪካና ኢራን ሲያደርጉት የነበረው ድርድር ሙሉ በሙሉ በሚባል ደረጃ ተቋርጧል። የኢራን ጦር ቃል አቀባይ ኦበል ፋዘል ሻካርቺ ትራምፕ በሀገራቸው ላይ ዳግም ጥቃት እንዳይከፍቱ አስጠንቅቀው አሜሪካ ይህንን ተግባራዊ የምታደርግ ከሆነ ታይቶ በማይታወቅ አውዳሚ አስገራሚና አሳዛኝ አጸፋዊ እርምጃ እንደምትመታ ዝተዋል። በተመሳሳይ የኢራን ፓርላማ ምክትል አፈ ጉባኤ ሐሚድ ራዛ ሀጂ ባባኢ በበኩላቸው በኢራን የነዳጅ መሰረተ ልማቶች ላይ ጥቃት ከደረሰ አሜሪካም ሆነች የተቀረው ዓለም ከቀጠናው ነዳጅ እንዳያገኙ ለረጅም ጊዜ እንደሚያግዱ ዛቻ አዘል ማስጠንቀቂያ ሰጥተዋል። የድርድሩ መቋረጥ ዋነኛ ምክንያት የሁለቱ ሀገራት ፍላጎት በእጅጉ የተራቀቀ መሆኑ ነው። ትራምፕ ኢራን ትክክለኛ ዋስትና ከሰጠች የዩሬኒየም ማበልጸግ ስራዋን ለ20 ዓመታት እንድታቆም ሀሳብ ያቀረቡ ቢሆንም የኢራን ሚዲያዎች ግን አሜሪካ ምንም አይነት ተጨባጭ ማግባቢያ አላቀረበችም ሲሉ ወቅሰዋል። ዋሽንግተን ባቀረበችው ጥያቄ ኢራን አንድ የኒውክሌር ጣቢያ ብቻ እንዲኖራት የበለጸገ ዩራኒየም ክምችቷን አሳልፋ እንድትሰጥ የታገደባትን ገንዘብ እንደማትለቅና የጦርነት ካሳ እንደማትከፍል አሳውቃለች። በበኩሏ ቴህራን በሁሉም ግንባሮች የሊባኖስና ሂዝቦላን ጨምሮ ጦርነት እንዲያበቃ የአሜሪካ የባህር ላይ እገዳ እንዲነሳ የታገደው ሀብቷ እንዲለቀቅና የሆርሙዝ ስትሬትን መቆጣጠሯን እንድትቀጥል አጥብቃ ጠይቃለች። ይህ የፖለቲካ ውጥረትና ዛቻ በተጧጧፈበት በዚህ ወቅት በአቡዳቢ በሚገኘው የባራካ የኒውክሌር ኃይል ማመንጫ ውጫዊ ክፍል በሚገኝ የኤሌክትሪክ ጄኔሬተር ላይ የድሮን ጥቃት ደርሶ ቃጠሎ መነሳቱ የጦርነት አድማስ ሊያሰፋው እንደሚችል ተሰግቷል። ምንም እንኳን የኤምሬትስ ባለስልጣናትና የተመድ የኒውክሌር ኤጀንሲ በጥቃቱ የሰው ሕይወት አለማለፉና የጨረር መፍሰስ አደጋ አለመከሰቱን ቢያረጋግጡም የኤጀንሲው ኃላፊ ራፋኤል ግሮሲ የኒውክሌር ደህንነት አደጋ ላይ የሚጥል ወታደራዊ ጥቃት ፈጽሞ ተቀባይነት የሌለው ነው ሲሉ አውግዘውታል። የድሮኑ መነሻ በግልጽ ባይነገርም የተባበሩት አረብ ኤምሬቶች ከዚህ ቀደም ለሚደርሱባት ጥቃቶች ኢራንን ስትከስ ቆይታለች። ከዚህ ቀደም ኤምሬትስና ሳውዲ አረቢያ አሜሪካና እስራኤልን በመቀላቀል በኢራን ላይ ወታደራዊ ጥቃት አድርሰዋል የሚሉ ዘገባዎች መውጣታቸው የሚታወስ ሲሆን የቀጠና ሁኔታ ዳግም ወደ ለየለት ጦርነት እያመራ መሆኑን የፖለቲካ ተንታኞች እያሳሰቡ ይገኛሉ።
በአዲስ አበባ የሚገኘው የደቡብ ሱዳን ኤምባሲ ሰራተኞች ተቃውሞ ሰልፍ ሊወጡ መሆኑን አስታወቁም። በአዲስ አበባ ከተማ የሚገኘው የደቡብ ሱዳን ኤምባሲ ሰራተኛ የሆኑ ኢትዮጵያውያን ደሞዝ ከተከፈላቸው የቆየ በመሆኑ ለችግር መዳረጋቸውን ገለጹ። ቁጥራቸው ወደ 20 የሚሆኑ በጽዳት በጥበቃና በአትክልተኝነት በአስተዳደር መስኮች የሚያገለግሉት ያለፉትን 2 እና 3 ዓመታት ደሞዛቸው በመቋረጡ የተነሳ ከፋይናንስ ችግር በላይ የስነ ልቦና ጉዳት እየደረሰባቸው መሆኑን ገልጸዋል። ችግሩ ወደ 10 ዓመት ያስቆጠረ መሆኑን የሚናገሩት ሰራተኞቹ ከቅርብ ጊዜ ወዲህ ግን እየተባባሰ መምጣቱን አስረድተዋል። አንድ ሰራተኛ ለካፒታል ጋዜጣ ሲናገር ለመጨረሻ ጊዜ ደሞዝ የተሰጠን ባለፈው ጥር ወር ሲሆን እሱም ከ9 ወራት በኋላ እየተከፈለን ነው ብሏል። ሰራተኞች አሁን በኢትዮጵያ ውስጥ ከተፈጠረው የዋጋ ውድነት የተነሳ ኑሮ እንደከበዳቸው ገልጸው በርካታ ሰራተኞች ንብረታቸውን በመሸጥ መሰረታዊ ወጪያቸውን ለመሸፈን እየሞከሩ መሆኑን አስረድተዋል። አንዳንዶቹ የቤት ኪራይ ባለመክፈላቸው ከሚኖሩበት ቤት ለመባረር ጫፍ መድረሳቸውን ተናግረዋል። ሰራተኞቹ የስራ ማቆም አድማ ወይንም ተቃውሞ ሰልፍ የማድረግ ሀሳብ እንዳላቸው ገልጸው ይሁንና ይህ እርምጃ ደግሞ ከስራ የመባረር እጣ ፈንታ እንዳይገጥማቸው መስጋታቸውን ገልጸዋል። ለደሞዙ አለመክፈል እንደ ምክንያትነት የሚጠቀሰው የበጀት እጥረት መሆኑንም አስረድተዋል። በጉዳዩ ላይ የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ጣልቃ በመግባት ኤምባሲው ያልከፈለውን ደሞዝ እንዲሰጥ በደብዳቤ የገለጸ ከመሆኑ በላይ የኤምባሲውን አመራሮች ጠርቶ ቢያነጋግርም ችግሩ ሊፈታ እንዳልቻለ ሰራተኞች ይናገራሉ። በዶክተር ደብረጽዮን የሚመራው የህወሓት ትግራይ አስተዳደር ፕሬዝዳንት ጽሕፈት ቤት የመንግስት ሰራተኞች የደሞዝ አከፋፈል ስርዓት ፍትሐዊነትን በሚያረጋግጥ መልኩ በማዕከል እንዲመራ መወሰኑን ዛሬ አስታውቋል። የተመለከተው ደብዳቤ እንደሚያሳየው ጽሕፈት ቤቱ ለሁሉም የክልሉ መስሪያ ቤቶች፣ ዞኖች፣ ወረዳዎች፣ ከተማ አስተዳደሮችና ጠቅላይ ፍርድ ቤት በላከው ይፋዊ መመሪያ የሐዲስ አሰራር እስኪወርድ ድረስ የግንቦትና የሰኔ ወራት የደሞዝ ክፍያዎች በጊዜያዊነት እንዲቆሙ ጥብቅ ትዕዛዝ አስተላልፏል። እንደ ደብዳቤው ማብራሪያ የፌዴራል መንግስት በክልሉ ላይ እየተገበረ ነው ባለው ህጋዊ በጀት የመከልከልና የኢኮኖሚ ማዕቀብ ፖሊሲ ምክንያት በርካታ የመንግስት ሰራተኞች ደሞዛቸውን ማግኘት ባልቻሉበት አስቸጋሪ ሁኔታ ውስጥ ይገኛሉ። የከፍተኛ የበጀት እጥረት በየተቋማቱ የፈጠረው የደሞዝ አከፋፈል ክፍተት ፍትሐዊነት የጎደለውና ተቋማት ባላቸው የገንዘብ አቅም ላይ ብቻ የተመሰረተ ወጥ ያልሆነ ወይም ሀላፍ ዘላፍ አሰራርን አስከትሏል። ይህንንም አሳሳቢ ችግር ለመቅረፍና የተገደበውን ሀብት በፍትሐዊነት ለማዳረስ ስራ አስፈጻሚ ምክር ቤቱ ሚያዝያ 7 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ ክፍያው በአዲስ ማዕከላዊ አሰራር እንዲመራ ወስኗል። በዚህ መሰረት እስከ ሚያዝያ 2018 ዓ.ም ያለው ደሞዝ ቀደም ሲል በነበረው መመሪያ መሰረት መከፈል የሚችል ቢሆንም አዲሱ ፍትሐዊ ስርዓት እስኪዘረጋ ድረስ ግን የግንቦትና ሰኔ ወራት ክፍያ በማንኛውም ተቋም እንደመሰለህና እንደ ተቋመ የገንዘብ አቅም በሚል መርህ እንዳይፈጸም ተከልክሏል። ያልተመጣጠነ የደሞዝ አከፋፈል እንዳይቀጥል የተላለፈው ውሳኔ በተገቢው መንገድ መተግበሩን ለማረጋገጥ የየደረጃው አመራሮች ጥብቅ ክትትልና ቁጥጥር እንዲያደርግ ማሳሰቢያ ተሰጥቷል። ከዚህም ባሻገር ፋይናንስና ሀብት ማፈላለግ ቢሮ በሁሉም መስሪያ ቤቶችና ማዘጋጃ ቤቶች የሚገኘውን ገንዘብ በማሰባሰብ ሪፖርት እንዲያደርግና በአንድ ላይ እንዲያስተዳድር እንዲሁም ዋና ኦዲተርና ሌሎች የሚመለከታቸው አካላት የመመሪያውን ተፈጻሚነት በቅርበት እንዲከታተሉ አቅጣጫ ተቀምጧል። ተቃዋሚ ፓርቲዎች ለምርጫ ቀስቀሳ በቀን እስከ 143 ሺህ ብር እያወጡ መሆኑን ተናገሩ። 15 ቀናት ለቀሩት 7ኛው ሀገራዊ ምርጫ ገዢውን ፓርቲ ጨምሮ ተወዳዳሪዎች በተለያየ መንገድ ቀስቀሳ እያከናወኑ መሆኑ ይታወቃል። ይሁንና ተቃዋሚ ፓርቲዎች በዚህ የምርጫ ቀስቀሳቸው ወቅት የተለያየ ፈተናዎች እያጋጠማቸው መሆኑን በመናገር ላይ ይገኛሉ። ከነዚህ መካከል ኢህአፓን ጨምሮ 4 ፓርቲዎች ያቀፈው ትብብር አንዱ ነው። የኢህአፓ ሊቀመንበር የሆኑት አቶ አብርሃም ሃይማኖት ትብብሩን ወክለው እንደገለጹት እያጋጠማቸው ፈተና ዘርፈ ብዙ ነው። ሲናገሩም ከምርጫ ቦርድ የምናገኘው ገንዘብ እያነሰ ከመምጣቱም በላይ ከህዝብ የሚገኘው ድጋፍም ቀንሷል ብለዋል። አቶ አብርሃም ለፎርቹን ጋዜጣ እንደተናገሩት ህዝቡ ከሰላማዊ ፖለቲካ እየራቀ ሲሆን ለዚህ ደግሞ ምክንያቱ ተቃዋሚዎችን መደገፍ ለብዙዎች ስጋት የሚፈጥር እየሆነ መምጣቱ ነው። በዚህ የተነሳም ዜጎች ለተቃዋሚ ፓርቲዎች የገንዘብ ድጋፍ ለማድረግ ብቻም ሳይሆን ለምርጫ ቅስቀሳ አዳራሽና መኪና ለማከራየት እየፈሩ መሆናቸውን ሰላማዊ የፖለቲካ ምህዳሩን እንዳጠብበው አስታውቋል። ለምርጫ
ቅስቀሳ የመኪናና ሳውንድ ሲስተም ኪራይ ዋጋ፣ የህትመትና የነዳጅ ዋጋዎች ጭምር መናራቸው ሌላኛው ፈተና መሆኑን ገልጸዋል። አቶ አብርሃም እንደሚገልጹት ኢህአፓ በአሁኑ ወቅት ለምርጫ ቅስቀሳ በቀን 143 ሺህ ብር እያወጣ ይገኛል። ከምርጫ ቦርድ ያገኙት ደግሞ እንደ እናት ፓርቲ 800 ሺህ ብር፣ ለእያንዳንዱ እጩ 7 ሺህ ብር መሆኑን አስታውቀዋል። ሲናገሩም በነዳጅ ስርጭት ላይ የተፈጠረው መስተጓጎል ለምርጫ ቅስቀሳችን ነዳጅ ለማግኘት አስቸግሮናል በማለት ገልጸዋል። ለዘንድሮው ምርጫ ከ50 ሚሊዮን በላይ መራጮች መመዝገባቸውን ምርጫ ቦርድ ያስታወቀ ሲሆን በምርጫው ላይ 47 ፓርቲዎች እንደሚሳተፉ መግለጹ ይታወቃል። ለቦርዱ 10.5 ቢሊዮን ብር በጀት ተይዞለት የነበረ ቢሆንም ተጨማሪ ገንዘብን ጠይቋል። በምርጫው ላይ በአጠቃላይ 10933 እጩዎች ለመሳተፍ ተመዝግበዋል። ከነዚህ ውስጥ 2950 ያህሉ ወይንም 27% የብልጽግና እጩዎች ሲሆኑ በቀጣይነትም 1256 ፓርቲዎች ኢዘማ ማስመዝገቡ ይከተላል። ትብብር ደግሞ 1032 እጩዎችን አስመዝግቧል። በሚኒሶታ የኢትዮጵያን ማህበረሰብን ያነቃቃው የአእምሮ ጤና ንቅናቄ በዝምታ ያጣናቸው ወጣቶች ይበቃሉ። እጸገነት ለማ ከአምስት ሰው ከአንድ ሰው ታማሚ እንደሆነ ሳቅ በጣም ብዙ የአእምሮ ህመምተኛ እኛ አናቆም ሳናቀው በተለይ የኛ ኮሚኒቲ ኖርማል የሚመስለን ነገር ግን ኢትስ ናት ኖርማል። በአሜሪካ ሚኒሶታ ግዛት በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዘንድ ማህበረሰቡን ለከፍተኛ ኪሳራ እየዳረገ በሚገኘው የአእምሮ ጤና ችግር ዙሪያ ትልቅ የንቃት ንቅናቄ ተጀምሯል። በዚህ ንቅናቄ መክፈቻ መድረክ ላይ የተገኙት የፋይናንስና የሪል ስቴት ባለሙያዋ ጸገነት ለማ ማህበረሰቡ ለጉዳዩ በቂ ግንዛቤ ባለመስጠቱና ችግሩን በግልጽ ባለመወያየቱ በቅርብ ጊዜ ውስጥ ብቻ 4 ወጣቶች በሞት ማጣቱን በማስታወስ ስሜት የሚነካና አሳሳቢ አስተያየት ሰጥተዋል። ባለሙያዋ በንግግራቸው በአማካይ ከ5 ሰዎች አንድ የአእምሮ ጤና እክል ሰለባ መሆኑን ጠቅሰው ይሁን እንጂ የእኛ ማህበረሰብ ጤናማ ያልሆኑ ምልክቶች እንደ ኖርማል በመውሰድ ችግሩን አምኖ ባለመቀበል በሽታው ወደ ከፋ ደረጃ እንዲደርስ እያደረገ መሆኑን አብራርተዋል። በመድረኩ ላይ አንድ ወጣት በገዛ እናቱ እንኳን ሊረዳ እንዳልቻለ ያቀረበውን ልብ ሰባሪ ተሞክሮ በዋቢነት ያነሱት ጸገነት ይህ የማወቅና የመረዳት ክፍተት በዝምታ ሰዎችን እየገደለ መሆኑንና እንደ እናትም ይህ ሁኔታ እጅግ እንደሚያሳምማቸው ተናግረዋል። ቅርብ ጊዜ ውስጥ ራሱ ወደ 4 ወጣቶችን አጥተናል። ስለዚህ ያማጣት እንደ እናት በጣም አሞኛል። በጣም ይህንን ነገር ስሰማም የዚህ ንቅናቄ ዋነኛ ዓላማም ይህንን አደገኛ ዝምታ መስበር መሆኑን የገለጹት ባለሙያዋ እሳቸውም እዚህ የተገኙት ይህንኑ ክፍተት ሞልተው ከልጆቻቸው ከቤተ ክርስቲያንና ከአጠቃላይ ማህበረሰብ ጋር እንዴት በተሻለ መግባባትና መደጋገፍ እንዳለባቸው ለመማር መሆኑን አክለዋል። የአእምሮ ህመም በግልጽ ከተወያዩት ሊታከምና ሊገታ የሚችል መሆኑን ያሰመሩት ጸገነት ለማ ያጣናቸው ልጆች ይበቃሉ፣ አሁን ይበቃል ብለን በመነሳት ታማሚዎችን ብቻችሁን አይደላችሁም መፍትሄ አለው ልንላቸውና መላው ማህበረሰብ በጋራ ለዚህ አሳሳቢ ጉዳይ ሊቆም ይገባል ሲሉ ጊዜው የማይሰጠውን ጥሪያቸውን አስተላልፈዋል። በኮሚኒቲያችን ትልቅ ኤፒደሚክ አለ። ይሄንን እንደ አንድ ታቡ ነው እኛ ኮሚኒቲ ውስጥ የሚታየው። ወደ ውጭ አውጥተን የምንነጋገረው ነገር አይደለም። ኢቭን ዶው በኮሚኒቲያችን በትልቁ ያለን ኤፒደሚክ ሬኮግናይዝ አድርገን እንደ ኮሚኒቲ የምንንቀሳቀስበት ነገር ሊሆን ይገባል። በምንነጋገርበት ጊዜ ልንደጋገፍ እንችላለን። በምናወራበት ጊዜ ልንማር እንችላለን። ስለዚህ ይሄንን ነገር እንደ ማንኛውም ኢትዮጵያዊ ሪሊጅንም ሆነ ብሔርም ሳይሆን ባክግራውንድም ፋይናንሻል ስታተስም ገድበን ይሄንን ነገር እንደ አንድ የኮሚኒቲያችን የቤተክርስቲያናችን የሀገራችን ችግር ሬኮግናይዝ አድርገን እንድንወያይበትና ተደብቆ የቀረውን ነገር ወደፊት አምጥተን ኮሚኒቲያችንንም ህዝባችንንም አንድ ስቴፕ ወደፊት ለማድረግ መቻል አለብን። ይሄንን ደግሞ ልናደርግ የምንችለው ስንወያይ ብቻ ነው። ረጅም ርቀት ማዕቀባችን አሁን ሞስኮ ደርሷል ሲሉ ዘለንስኪ ተናገሩ። ዩክሬን በዛሬው ዕለት ከ600 በላይ ድሮኖችን በመጠቀም በሩሲያ ላይ ድብደባ የፈጸመች ሲሆን በዚህም የ5 ሰዎች ሕይወት ሲያልፍ በርካቶች ቆስለዋል። ይህ ጦርነት ከተጀመረ አንስቶ ከዩክሬን በኩል ትልቅ በሚባለው በዚህ ጥቃት የሩሲያ መከላከያ ሚኒስቴር 556 ድሮኖችን መጥቶ መጣሉና ሌሎችም 30 ያህሉን በአየር ላይ ማክሸፉን ገልጿል። ሚኒስቴሩ በመግለጫው በዋና ከተማዋ ሞስኮ ዙሪያ ጨምሮ በ14 ክልሎች ላይ
እነዚህ ድሮኖች መላካቸውን አስረድቷል። የሞስኮ ግዛት አስተዳዳሪ አንድሬ ቮልቬቭ ቴሌግራም ገጻቸው ላይ ባሰፈሩት መልእክት አንዲት ሴት መኖሪያ ቤቷ በድሮን በመመታቱ የተነሳ ሕይወቷ አልፏል ያሉ ሲሆን ሌላ ግለሰብም በፍርስራሽ ውስጥ ታፍኖ ለሞት መዳረጉን ገልጸው በመሰረተ ልማቶች ላይ ጉዳት መድረሱን አስረድተዋል። ገዢው ከጥቂት ደቂቃዎች በኋላ በጻፉት መልእክት ደግሞም የሟቾች ቁጥር 4 መድረሱን አስታውቀዋል። በሌላ በኩል የሞስኮ ከተማ ከንቲባ ሰርጂ ሶቢያን ደግሞ ዛሬ ሌሊት ከ80 በላይ ድሮኖች ወደ ከተማው ተልከው መክሸፋቸውን አስታውቀው በስብርባሪዎች 12 ሰዎች የመቁሰል አደጋ እንዳጋጠማቸው አስረድተዋል። ጨምሮም በአንድ ነዳጅ ማጣሪያ አጠገብ በሚገኝ የኮንስትራክሽን ቦታ ላይ የወደቀው የድሮን ስብርባሪ በሰራተኞች ላይ ጉዳት ማድረሱን ገልጸው የነዳጅ ማጣሪያው ምንም እንዳልሆነ ተናግረዋል። እንዲሁም 3 መኖሪያ ህንፃዎች ላይ ጉዳት እንደደረሰም ገልጸዋል። የዩክሬን አዋሳኝ በሆነው ቤልጎር ግዛት በተፈጸመ የድሮን ጥቃት ደግሞ የአንድ ሰው ህይወት ማለፉን የአካባቢው ባለስልጣናት ተናግረዋል። ይህ በእንዲህ እንዳለ ዩክሬን በበኩሏ ዛሬ ከሩሲያ 287 ድሮን ተልኮባት 279ን ማክሸፉን አስታውቃለች። የዛሬው ጥቃትን አስመልክተው ፕሬዝዳንት ዘለንስኪ ባስተላለፉት መልእክት ኢላማቸው ስትራቴጂካዊ ጠቀሜታ ያላቸው ወታደራዊ የኃይል መሰረተ ልማቶች መሆናቸውን ገልጸዋል። ጨምሮም ሩሲያ ለጦርነቱ በገንዘብ ድጋፍ የምታደርግባቸውን ቦታዎች መምታታችን ፍትሐዊና ተገቢ እርምጃ ነው። ሩሲያ ጦርነቱን በማራዘም በከተሞቻችንና በዜጎቻችን ላይ ለፈጸመችው ጥቃት የሰጠነው መልስ አግባብ ነው። የረጅም ርቀት ማዕቀቦች አሁን ሞስኮ ደርሷል። በዚህ ደግሞ ለሩሲያውያን በግልጽ ጦርነቱን እንዲያቆሙ እየነገርናቸው ነው ብለዋል። ኢራን በሆርሙዝ ሰርጥ ውስጥ የተቀበሩት የኢንተርኔት ኬብሎች ክፍያ ልጠይቅ መሆኑን አስታወቀች። የሆርሙዝ ሰርጥ መዘጋት በዓለማችን የነዳጅ ስርጭት ላይ ትልቅ እንቅፋት የፈጠረ መሆኑ ይታወቃል። ኢራን በዚህ ወሳኝ መንገድ ለማለፍ በሚፈልጉ መርከቦች ላይ አዲስ የክፍያ ስርዓት እንደምታወጣ የገለጸች ሲሆን ሲኤንኤን እንደዘገበው አሁን ደግሞ በዚህ ውስጥ ወደ ተቀበሩት የኢንተርኔት ኬብሎች ፊቷን አዙራለች። ለእነዚህ የተቀበሩ ኬብሎች ክፍያ እንዲሰጣት የሚጠይቅ ምክር ሀሳብ እያዘጋጀች መሆኑንም አስረድቷል። በምክር ሀሳቡ የማይስማሙ ድርጅቶች ካሉ ኬብል እንዲቋረጥባቸው የሚገልጽ ማስጠንቀቂያ እየሰጠች መሆኑን የጠቀሰው ዘገባው የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ በኢንተርኔት ኬብሎች ላይ ክፍያ እንጥላለን በማለት ባሳለፍነው ሳምንት በኤክስ ገጻቸው ላይ መጻፋቸውን አውስተዋል። በሌላ በኩል ለኢራን አብዮታዊ ዘብ ቅርበት ያላቸው ሚዲያዎች እንደዘገቡት ይህ እርምጃ የሚመለከታቸው ትልልቆቹ የቴክኖሎጂ ኩባንያዎች ማለትም እንደ ጎግል፣ ማይክሮሶፍት፣ ሜታና አማዞን የመሳሰሉት ናቸው። እየተዘጋጀ ባለው መመሪያ መሰረት እነዚህ ኩባንያዎች ከመሬት ስር ለተቀበረው ኬብል ዓመታዊ የፍቃድ ክፍያ እንዲከፍሉ የሚደረግ ሲሆን በተጨማሪም እንደ ጥገና ያሉ ስራዎችን በኢራናውያን ድርጅቶች የማከናወን ግዴታ የሚጣልባቸው ይሆናል። እነዚህ ከምድር በታች የተቀበሩት የፋይበር ኦፕቲክስ ገመዶች በአህጉራቱ መካከል ኢንተርኔትና ዳታን የሚያስተላልፉ ሲሆን ከተቆረጡ የሚያስከትሉት ተጽዕኖ ከባድ መሆኑን ባለሙያዎች ይናገራሉ። ዩናይትድ አረብ ኤምሬት ከተተኮሰባት 3 ድሮኖች 2ቱን ማክሸፏን አስታወቀች። የዩናይትድ አረብ ኤምሬት መከላከያ ሚኒስቴር ባወጣው መግለጫ በዛሬው ዕለት በሀገሪቱ ምዕራባዊ ክፍል በኩል 3 ድሮኖች ዘልቀው መግባታቸውን አስረድቷል። ከነዚህ መካከል 2ቱን በተሳካ ሁኔታ ማክሸፍ መቻሉን ገልጾ ሶስተኛው ግን ባልዳፍራ ግዛት በሚገኘው ባራካ ኒውክሌር ጣቢያ መግቢያ ባለ የኤሌክትሪክ ጄኔሬተር ላይ መውደቁን አስታውቋል። ጨምሮም እነዚህ ድሮኖች ከየት እንደተነሱ ለማወቅ ምርመራ እያደረገ መሆኑን ጠቅሶ ምርመራው ሲጠናቀቅ ይፋ እንደሚደረግም ገልጿል። የዓለም እግር ኳስ ፌዴሬሽን ወይንም ፊፋ ከኢራን ጋር የተሳካ ንግግር ማድረጉን አስታወቀ። የፊፋ ዋና ጸሐፊ ማቲያስ ግራፊስትሮም ከኢራን እግር ኳስ ፌዴሬሽን ፕሬዝዳንት ማህዲ ታጅ ጋር ትላንትና በኢስታንቡል ተገናኝተው የዓለም ዋንጫ ዝግጅትን በተመለከተ ውይይት አከናውነዋል። በቱርክ እግር ኳስ ፌዴሬሽን ዋና ጽሕፈት ቤት በተደረገው በዚህ ውይይት ዋና አጀንዳ ሆኖ የቀረበው የኢራን ብሔራዊ ቡድን ተጫዋቾችና አመራሮች የአሜሪካ ቪዛ የማግኘታቸው ጉዳይ ነው። የ2026 ዓለም ዋንጫ በአሜሪካ፣ ካናዳና ሜክሲኮ አዘጋጅነት የሚከናወን ቢሆንም በወጣው ፕሮግራም መሰረት ኢራን ሁሉንም ጨዋታዎቿን የምታደርገው በአሜሪካ ነው። አሁን የተፈጠረው ችግር ኢራንና አሜሪካ ዲፕሎማቲክ ግንኙነታቸውን ካቋረጡ በርካታ ዓመታት የተቆጠሩ ከመሆኑም በላይ በአሜሪካ ቪዛ ሕግ መሰረት በሽብርተኝነት በፈረጀችው አብዮታዊ ዘብ
ንጉስ ውትድርና የተከታተለ ግለሰብ ቪዛ የማያገኝ መሆኑ ነው። የፊፋ ዋና ጸሐፊው ዛሬ በሰጡት መግለጫ ከኢራን ፌዴሬሽን ፕሬዚዳንት ጋር ፍሬያማ ውይይት አድርገናል ያሉ ሲሆን ኢራን በዓለም ዋንጫው ላይ እንድትሳተፍ በጋራ ለመስራት መስማማታቸውን ገልጸዋል። የኢራን እግር ኳስ ፌዴሬሽን ፕሬዚዳንቱን በተመሳሳይ ኢራን በዓለም ዋንጫ ለመሳተፍ ቁርጠኛ መሆኗን ጠቅሰው ያለባቸውን ስጋቶች ለፊፋ ማስታወቃቸውን አስረድተዋል። የዓለም ዋንጫም እየተቃረበ ቢሆንም እስካሁን ድረስ ለኢራን ብሔራዊ ቡድን አባላት የአሜሪካ ቪዛ አልተሰጣቸውም። የኢራን እግር ኳስ ፌዴሬሽን ቪዛውን ካገኘ ብሔራዊ ቡድኑን በአሪዞና ለማሳረፍ እቅድ ይዟል። በምድብ 7 የተደለደለው የኢራን ቡድን ጁን 15 በሎስ አንጀለስ የመጀመሪያ ግጥሚያውን ከኒውዚላንድ ጋር እንደሚያከናውን የወጣው ፕሮግራም ያሳያል።